ሰላም ጤና ይስጥልን የኢትዮ ፊደል ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንግዲህ ለዛሬ ሌላ አዲስ ደግሞ ዜና ይዤላችሁ ቀርብ ያለው ካናዳ በቅርቡ አዲስ ሕግ አውጥታለች። ቢል C-12 ይባላል። የኢሚግሬሽን በተለይ ደግሞ የአሳይለም የሚጠየቅበትን ጥገኝነት የሚጠየቅበትን ስርዓት የሚቀይር አዲስ ሕግ ነው። ቢል C-12 ይባላል። ሰሞኑን በካናዳ ፓርላማ ሙሉ ለሙሉ ሕግ ሆኖ ጸድቋል። እና ይህ ሕግ ያመጣቸው ሁለት ዋነኛ ለውጦች አሉ። አንደኛው ምንድነው? ካናዳ ውስጥ ማንኛውም ሰው ከገባ በአንድ ዓመት ውስጥ የጥገኝነት ጥያቄው ማቅረብ ይኖርበታል። ከአንድ ዓመት በላይ ከዘገየ ይህ የጥገኝነት ጥያቄ ወደ ኢሚግሬሽን ሬፊጂ ቦርድ የሚባል አካል አለ። የጥገኝነት ጥያቄዎችን በገለልተኝነት የሚያይ ኢንዲፔንደንት የሆነ ቦዲ ነው። ወደ እነሱ ይህ ጉዳይ ለሂሪንግ ወይም ለችሎት አይላክም ማለት ነው። ከአንድ ዓመት በላይ ከቆየ ማለት ነው። ቅርብ ጊዜ ከ2020 ጀምሮ ወደ ካናዳ የገቡ የጥገኝነት ጥያቄያቸውን በአንድ ዓመት ውስጥ ያላቀረቡ ከሆኑ ይኸው የጥገኝነት ጥያቄ ወደ ኢሚግሬሽን ሬፊጂ ቦርድ አይመራም። ሕጉ እንግዲህ ወደ ኋላም ሄዶ ይሰራል ማለት ነው። እንግዲህ የሕግ ምክር አይደለም፣ የሕግ ኢንፎርሜሽን ነው። ኬዝ ባይ ኬዝ የራሳችሁን የጉዳያችሁን ከጠበቆቻችሁ ጋር መነጋገር ትችላላችሁ። እያንዳንዱ ነገር አብራርተው እነሱ ሊነግሯችሁ ምን ሊመስል እንደሚችል የራሳችሁ ጉዳይ። በጥቅሉ ግን ሕጉ የሚለው ምንድን ነው? በአንድ ዓመት ውስጥ የጥገኝነት ጥያቄዎችን ያላቀረቡ ከሆነ ከአንድ ዓመት በኋላ ይህ ጉዳይ ወደ ኢሚግሬሽንና ሬፊጂ ቦርድ አይመራም። ይህ የመጀመሪያው ለውጥ ነው። ሁለተኛው ደግሞ ይህ ሕግ ቢል C-12 የሚመለከተው ጉዳይ ምንድን ነው? ከአሜሪካ ወደ ካናዳ በቦርደር በኩል ገብተው የጥገኝነት ጥያቄያቸውን በ14 ቀን ውስጥ ያላመለከቱ ሰዎችን ጉዳይ እንደዚሁ ወደ ኢሚግሬሽንና ሬፊጂ ቦርድ አይመራም። የካናዳ የኢሚግሬሽን ሲቲዝንሺፕ እና ሬፊጂ ካናዳ ሚኒስቴር እንግዲህ ያወጣው መግለጫ ላይ እንዳመለከተው ይህንን ለውጥ ማድረግ ያስፈለገው በካናዳ ውስጥ በአሁኑ ሰዓት ከፍተኛ የሆነ ትልቅ ቁጥር ያለው የሬፊጂ ጥያቄ ወይም የአሳይለም ጥያቄ አቅራቢ ቁጥር ስላለ ፓይላፕ እያደረገ እየተከማቸ በጣም ከፍተኛ የሆነ ባክሎግ ስላለ በኢሚግሬሽን ሬፊጂ ቦርድ ውስጥ ይህንን ዘመናዊ ለማድረግ ነገሮችን ቶሎ ለመጨረስ በሚል ነው። በተለይ ደግሞ በሌሎች ዘርፎች ወደ ካናዳ መጥተው ካናዳ ውስጥ በጣም ለመቆየት ሲፈልጉ ይህንን ኢሚግሬሽን ወይም ሬፊጂ ወይም አሳይለም የመጠየቅን መንገድ ካናዳ ውስጥ እንደ መቆያ መንገድ የሚጠቀሙ ሰዎችም አሉ። እነሱንም በዛው እንግዲህ ሁኔታቸውን ለመመልከት ነው እና እንግዲህ ጉዳያቸው ወደ ኢሚግሬሽን ሬፊጂ ቦርድ ያልተመራላቸው ሰዎች በፕሪ ሪሙቫል ሪስክ አሰስመንት የሚባል አለ። ከዚህ ሀገር ብታስወጡኝ አገሬ ላይ የተለያየ ችግር ይደርስብኛል፣ ቶርቸር፣ እንዲሁም ብዙ ነገር ስቃይ፣ ማንኛውም ሰው ራሱ ያቀረበው ኬዝ ይደርስብኛል፣ ይሄ ይታይልኝ የሚል እድል እስካሁን እንደሚኖር በኢሚግሬሽን ዌብሳይት ላይ ተመልክተናል። ከዛ ውጭ ደግሞ በተለይ ማይነር ሆነው ከ18 ዓመት በታች ሆነው የኢሚግሬሽን የጥገኝነት ጉዳይ ላመለከቱ ሰዎች ባለሙያዎች ኖረው እገዛ እንደሚያደርጉ የኢሚግሬሽን ዌብሳይት ላይ ተጠቅሷል። እናም ካናዳ ይህን ማድረግ የፈለገችው አሁን የአሳይለም ጉዳይን ለማዘመን ከዛ ላይ አሁን ያለውን ባክሎግ ቶሎ ቶሎ ለማጠናቀቅ ነው የሚል ምላሽ ሰጥተዋል። የተለያዩ የሰብአዊ መብት ድርጅቶች ደግሞ ይህንን ጉዳይ የጥገኝነት ጥያቄ አቅራቢዎችን ሰብአዊ መብት የሚጥስ እንዲሁም የነሱ ያለባቸውን ችግር አኮሞዴት የማያደርግ ነው ብለው ከፍተኛ ተቃውሞ እንዳደረሱበት አንብበናል። ይህንን ወደ እናንተ ለማካፈል ነው። ከዚህ ሌላ አዲስ ነገር ሰሞኑን የነበረው ምንድን ነው? የወላጆችና አያቶች ቪዛ ወይም ሱፐር ቪዛ የሚባለው አለ። ፓረንትስ ኤንድ ግራንድ ፓረንትስ ቪዛ። እሱ ላይ አንድ የተደረገ ለውጥ አለ። ያ ምንድን ነው? ከዚህ በፊት ወላጆችን ወይም ደግሞ አያቶችን በሱፐር ቪዛ ከ6 ወር በላይ እዚህ ሀገር ለረጅም ጊዜ እንዲቆዩ የሚያደርገው ቪዛ ለማመልከት በምንሄድበት ጊዜ ኢንካማችንን ማሳየት ይጠበቅብናል። ኖቲስ ኦፍ አሰስመንት የሚባል አለ። እሱን ማስገባት አለብን። ይህንን ኖቲስ ኦፍ አሰስመንት ስናስገባ ከዚህ ቀደም ማመልከቻውን የቪዛውን ማመልከቻ ባስገባንበት ዓመት የነበረውን ኖቲስ ኦፍ አሰስመንት ብቻ ነበር የሚመለከቱት። አሁን ግን የ2 ዓመት አንድ ላይ ማድረግ ይቻላል ይላል እና ለአመልካቾች የተሻለ እንግዲህ የኢንካም ሁኔታ ይሰጣል ማለት ነው። ገቢያቸውን
በተሻለ መልኩ እንዲያሳዩ እድል ይሰጣል። ለምሳሌ በዚህ ዓመት ዝቅ ያለ ሆኖ የሚቀጥለው ዓመት ከፍ ያለ ከሆነ ያንን እድል ይፈጥርላቸዋል ማለት ነው። ሱፐር ቪዛ እንደምታውቁት ለማመልከት ማንኛውም ሰው ወላጆቹን ወይም አያቶቹን ወደዚህ ወደ ካናዳ መጋበዝ ይችላል። ኢቨንቹዋሊ እንግዲህ ለ10 ዓመት የሚሆን ቪዛ የሚሰጥበት እድል ነው። ያንን ለማድረግ በቂ የሆነ ገቢ ማሳየት ይጠይቃል። በየዓመቱ ትሬሽሆልዱ ስለሚለያይ ቁጥሩን አሁን መናገር አንችልም። ነገር ግን ይህንን አፕሊኬሽን የሚሞሉላችሁ ጠበቆች እነሱን ብታማክሩ የተሻለ ይሆናል። ከዚሁ ጋር በተያያዘ ከዚህ በፊት የአመልካቹ እናቱን፣ አባቱን ወይም አያቱን የሚጋብዘው ሰው ኢንካም ወይም የሃውስሆልድ የቤተሰቡ ኢንካም ብቻ ገቢ ብቻ ነበር የሚታየው። አሁን ግን የሚጋበዙትን ሰዎችም የፋይናንስ ሁኔታ እንደ ገቢ አድርጎ ማስገባት ይቻላል የሚለው አዲስ ነገር ነው። በጣም ጥሩ ነው ለአመልካቾች። ምክንያቱም እዚህ ያለው ሰው ገቢው በቂ ካልሆነ የሚመጡት ሰዎች በተወሰነ መልኩ የራሳቸውን ወጪ ይችላሉ። እዚህ በሚቆዩበት ጊዜ እናቴ ወይም አባቴ ወይም አያቴ እነዚህ በሚመጡበት ጊዜ ራሳቸውን አኮሞዴት ያደርጋሉ ብሎ የእነሱንም ኢንካም እዛ ላይ መጨመር ይቻላል የሚለው አዲስ ነገር ሰሞኑን ያነበብነው ነው። እንግዲህ እነዚህን ወደ እናንተ ጠቆም አድርገናል። የቀረውን በተለያየ ድረገጾች ላይ እየሄዳችሁ ማንበብ ትችላላችሁ። ኢትዮ ፊደል ዩቲዩብ ቻናላችንን ስለምትከታተሉን ከልብ እናመሰግናለን። ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርሳቸው ደግሞ አጋሩ። ከልብ እናመሰግናለን። መልካም ጊዜ።